ለህንድ ይህን ማለት እፈልጋለሁ። የኢንደስ ወንዝ የራሳችን ነው፣ የኛም ሆኖ ይኖራል። ከኢንደስ ወንዝ ውሃ ይፈሳል ወይም ደግሞ የህንዳውያን ደም በወንዙ ላይ ይፈሳል። ጤና ይስጥልን ውድ ተመልካቾቻችን፣ ላይክ ሰብስክራይብ ሼር ማድረጉን እንዳትረሱ። እንደ ወትሮ የተለመደ ኃይላችሁን ወይም ኤነርጂያችሁን እያጋባችሁብኝ ስለሆነ እጅጉን አመሰግናችኋለሁ። ውድ ቤተሰቦች እያንዳንዱ እንቅስቃሴያችሁን መመልከት ችያለሁ። ላይክ ሰብስክራይብ ሼር የምታደርጉትን ማለት ነው። ስለዚህ አሁንም ይሄው ብርታታችሁ ይቀጥል ነው የምለው። ዛሬ ደግሞ ወደ ኤዥያ ከፍ ብለን የተለያዩ ሀሳቦችን እናነሳለን። ህንድና ፓኪስታን ግልጽ ጦርነት ውስጥ ገብተዋል። እነዚህ ሀገራት እንዴትና በምን መንገድ ጦርነት ውስጥ ገቡ፣ ከዛም ባሻገር ታሪካዊ ሂደታቸው ምን ይመስላል የሚሉ መረጃዎችን የማጋራችሁ ይሆናል። የህንዱ ጠቅላይ ሚኒስትር ናሬንድራ ሞዲ የሚያስተላልፉት መልእክት ምንድነው? እንዲሁም ከኢስላማባድ በኩል የሚወጣው መረጃ ምንድነው? ውጥረቱን ወደ ምን አቅጣጫ ሊወስደው ይችላል የሚሉትን ሰፋ አድርገን የምንመለከታቸው ይሆናል። ህንድ በፓኪስታንና በፓኪስታን ቁጥጥር ስር በሚገኘው ካሽሚር ግዛት የአየር ድብደባ መፈጸሟ አነጋጋሪ ከመሆኑን ባሻገር በህንድ ቁጥጥር ስር በሚገኙ ካሽሚር ግዛት ላይ በሀገር ውስጥ ጎብኚዎች ጥቃት ከተሰነዘረ ከ2 ሳምንታት በኋላ መሆኑ ሁኔታዎች መልካቸውን በዛ አካባቢ መለወጣቸውን ይጠቁማል የሚል መረጃ እንዲወጣ አድርገዋል። ህንድ በፓኪስታንና በፓኪስታን ቁጥጥር ስር በሚገኘው ካሽሚር 9 የተለያዩ ቦታዎች ላይ ኢላማውን ጠብቃ ጥቃት እንዳደረሰች ብትናገርም ሁኔታው ግን ውስብስብ ሆኖባታል። የፓኪስታን መከላከያ ኃይል ደግሞ 3 ቦታዎች ላይ ጥቃት መፈጸሙን ገልጾ 26 ዜጎች መሞታቸውን በግልጽ አስቀምጧል። ፓኪስታን ኢስላማባድ በመረጠችው ጊዜ ምላሽ ትሰጣለች የሚል ሀሳቧን እንዲሁ ማጋራቷ ደግሞ ነገሮች መልካቸውን እየለወጡ እንደሚሄድ በግልጽም ያስቀምጣል። ከዚህ በፊት የነበሩ ታሪካዊ ሂደቶች ዛሬም በድጋሜ ሊመጡ እንደሚችሉ ፍንጭ የሚሰጥም ያደርገዋል እየተባለ ይገኛል። ለህንድ ይህን ማለት እፈልጋለሁ። የኢንደስ ወንዝ የራሳችን ነው፣ የኛም ሆኖ ይኖራል። ከኢንደስ ወንዝ ውሃ ይፈሳል ወይም ደግሞ የህንዳውያን ደም በወንዙ ላይ ይፈሳል። የህንድና የፓኪስታን ላለፉት 8 አስርት ዓመታት የዘለቀው የጦርነት አባዚያቸው በአራት ግልጽ ጦርነት ለዛውም 3ቱ በካሽሚር ታጅቦ ዛሬ ላይ የደረሱ ባላንጣዎች እንዲሆኑ አድርጓቸዋል። ዛሬ ሌሊቱን ደግሞ ከመከረኛዋ ካሽሚር አንስቶ እስከ ፓኪስታን የአየር ክልል ውስጥ ገብታ ህንድ የሚሳይል ማዕበል በኢስላማባድ ላይ ማውረዷ ታሪክ ራሱን ደገመ ላይ ብቻ የሚቆም አይደለም። እንዳመክንዮ የሚነሳው ዓለም በሁሉም ቀጠና በተወጠረችበት ሰዓት መሆኑ ነው። በካሽሚር ማለትም በፓኪስታኗ በሀገሪቱ ምስራቃዊ ክፍል ፑንጃብ ግዛት ሚሳይሎች መጎንጨፋቸው ውጥረቱ በደልሂና በኢስላማባድ የግዛት ይገባኛል የስትራቴጂ ጠላትነትና የታሪክ መልክ እያሰጠው መጥቷል። የህንድ ጦር ኦፕሬሽን ሲንዱር በሚል 9 ኢላማዎችን በዋናዋ ፓኪስታንና በምታስተዳድራት ካሽሚር ፈጽም ያለው የሚል መግለጫም ሰጥቷል። በእርግጥ የፓኪስታን ኃይሎች 5 ስፍራዎች ወይንም ኢላማዎች ላይ የተሰነዘረ ጥቃት ነው ምላሽንም ሰጥተናል፣ የደልሂ ወታደራዊ ኢላማዎች 5 ተዋጊ ጀቶችን ጨምሮ አውድም ያለው በሚል በግልጽ ወታደራዊ አጸፋውን ለማስቀመጥ ሞክረዋል። የደልሂና የኢስላማባድ አሁናዊ ውጥረት መነሻ የ26ቱ ጎብኚዎች ህይወት መቀጠፍ ቢሆንም የሂንዱ አክራሪው የጠቅላይ ሚኒስትር ናሬንድራ ሞዲ መንግስት ይችን ቀን ይፈልጓት ነበር የሚል ውንጀላ ከፓኪስታኑ ጠቅላይ ሚኒስትር ሻህባዝ ሻሪፍ በኩል እየወጣም ይገኛል። የህንድ መንግስት ጥቃቱን ያደረስኩት በአሸባሪዎች መሰረተ ልማት ፓኪስታን ስር ባሉ ካሽሚርና ጃሙ አካባቢ ነው ቢለውም የፓኪስታን መንግስት የንጹሐን መሰረተ ልማት ላይ የደረሰ ለመጉዳት ታስቦ የተፈጸመ ጥቃት ነው በማለት ለከባዱ ወታደራዊ እርምጃ ተዘጋጁ መልእክትም ሰዶላቸዋል። የተጠና የፓኪስታን ወታደራዊ መሰረቶችን ያልነካ ጥቃት የሞዲ መንግስት ቢለውም የኢስላማባድ ባለስልጣናት 26 ሰዎች ህይወታቸው አልፎብናል፣ በርካቶች ተጎድቶብናል የሚል መረጃን አጋርተዋል። በህንድ ጥቃት ኢላማ ውስጥ ከሆኑት ግዛቶች መካከል በፓኪስታኗ ካሽሚር ሙዛፍርባድና ኮትሊ ከተሞች ይገኙበታል። አጸፋዊ እርምጃ መውሰድም የዛተችው ፓኪስታን ጥቃት መጀመሯ እንዲሁ ተነግሯል። ነገሮች እየተወሳሰቡ መቀጠላቸውን የሚጠቁም ከመሆኑን ባሻገር በግልጽ ጦርነት ሁለቱም ሀገራት እየገቡ ስለመሆኑ የሚያሳይም ነው ተብሏል። የሁለቱ ሀገራት ውጥረት የኒውክሌር ታጣቂ ሀገራት በመሆኑ ጉዳዩን በአስቸኳይ ዓለም አቀፍ ተቋማት በተለይም የመንግስታቱ ድርጅት የጸጥታው ምክር ቤት መፍትሄ ካልሰጠው አደገኛ ሊሆን እንደሚችል እየተገለጸ ነው። ህንድ የ172 የኒውክሌር አረጫፎችን ይዛ ከ170 የኒውክሌር ባለቤቷ ፓኪስታን ጋር የምታደርገው ጦርነት ከመሆኑ አንጻር ከማባባስ ማርከብ የተሻለው አማራጭ ተደርጎም ይወሰዳል። በዛ ላይ ህንድ ወደ አሜሪካ ያዘነበለ ወይንም ያጋደለ ፖሊሲን ማራመዷ ደልሂ ከዋሽንግተን ጋር የወታደራዊና የኢኮኖሚ ትብብር ውል ውስጥ መግባቷ ከቻይናም ጋር በሂማሊያ በኩል የግዛት ጥያቄ ውስጥ መሆኗ በህዝብ ቁጥርም በቀጠናዊ ተገዳዳሪነትም ስምምነት ባለመኖሩ ይዘቱ ከኒውክሌር ባሻገር ሀያላኑን በተለያየ ጎራ የሚያሰልፍ ያደርገዋል። ፓኪስታን
አሜሪካና ቻይናም ከወታደራዊ እስከ የጋራን ጥቅም በጋራ ማስከበር ስምምነት ውስጥ መሆናቸው ቤጂንግና ዋሽንግተን የተለያየ ጥምረት ፈጥረው ይፋለማሉ በማለት ጊዜው አሁን ባይሆንም ዲፕሎማሲያዊ ዝንባሌው ግን ሺጂንፒንግ ወደ ኢስላማባድ፣ ትራምፕ ወደ ኒው ደልሂ ነው። የፓኪስታኑ መከላከያ ሚኒስትር አሲፍ በርካታ የህንድ ወታደሮች ተይዘዋል፣ 5 ጀቶች ተመተው ወድቀዋል የሚል መረጃን ከማጋራታቸውን ባሻገር ከባድ ተኩስ ቁጥጥር በሚደረግበት ወይንም ደግሞ ሲኦኤል ማለትም የህንዱን ካሽሚር ከፓኪስታኗ ካሽሚር በሚለየው መስመር የዚህን ሁሉ አካሄድ የሚያባብስ ውጥረት መፈጠሩ አደገኛ አድርጎታል። እዚህ አካባቢ መተኳኩስ ተጀምረዋል። የካሽሚር ውጥረት ለዓለም ፖለቲካ እንግዳ ባይሆንም ቢያንስ በ3 አካባቢዎች ተኩስ መለዋወጣቸው ከሀገራቱ ባህሪ አንጻር ወደ ከፍ ያለ ደረጃ ሊደርስ የሚችልበትን አጋጣሚ የፈጠረ ሊሆን እንደሚችል እየተገለጸ ይገኛል። የመንግስታቱ ድርጅት ዋና ጸሐፊ አንቶኒዮ ጉተሬዝም ውጥረቱን ሁለቱም አካላት ያበርዱት ዘንድ የጠየቁ ሲሆን የህንድ ጦር ባለም አቀፉ ድንበርና ሁለቱን ሀገራት በሚለየው መስመር ላይ የጀመረውን ዘመቻ አሳሳቢ ብለውታል። መገታት አለበትም በሚል ለማስጠንቀቅ ሞክረዋል። ዓለም የህንድንና የፓኪስታንን ጦርነት የመሸከም አቅም እንደሌላት አስታውሰዋል አንቶኒ ብሊንከን። በእርግጥ የ1.4 ቢሊዮንና የ250 ሚሊዮን ህዝብ ጦርነት ለዛውም በየቀጠናው ለምትታመሰው ዓለም እርግጥም ከባድ ያደርግባታል። የአሜሪካው ፕሬዚዳንት ዶናልድ ትራምፕ የህንድን ጥቃት አሳፋሪ ያሉት ሲሆን ባጭሩ ይቆማል የሚል እምነትም አለኝ ብለዋል። የውጭ ጉዳይ ሚኒስትሩ ማርክ ሩቢዮም ውጥረቱን አብርዱት ሀሳብ ከመስጠታቸውን ባሻገር ከህንድ ብሔራዊ ደህንነት አማካሪ ስለ ጥቃቱ ሰፊ ማብራሪያ ተሰጥቷቸዋል። በዋሽንግተን የህንድ ኤምባሲም አረጋግጧል። የህንድ መንግስትም 3 ሰዎች ተጎድተውብኛል በሚል የወነጀለ ሲሆን አሁናዊ ውጥረቱ የሚሰፋ ከሆነ በቅኝ ግዛት ስም ተከትሎ ዛሬ ላይ የደረሰው ውጥረት እነ ብሪታንያ ትተውት የሄዱትን ቦምባቸውን ለማምከን በድጋሚ መጡ ይሆን የሚል ጥያቄም ያስነሳል። ምንም እንኳን ዛሬ ልዕለ ሀያላኑ እነ አሜሪካና ቻይና ቢሆኑም ካሽሚር በሂማሊያ ግዛት ውስጥ የሚገኝ 222738 ስኩዌር ኪሎ ሜትር የሚሸፍን የህንድና የፓኪስታን የጦርነት ምንጭ የሆነ ስፍራ አሊያም ግዛት ሆኗል። የጸብ ምንጭ የመሆኑ ሚስጥር ደግሞ ቅኝ ግዛት እንደሆነ በርካቶች ይናገራሉ። ኒው ዴልሂም ኢስላማባድም የይገባኛል ጥያቄ ስላላቸው በ1947 ህንድና ፓኪስታን ከብሪታንያ ነጻ ሲወጡ የጀመሩት ውጥረት ነው። በ1947 የአካባቢው ገዢ መጀመሪያ ካሽሚር ራሷን እንድትችል ፈለጉ። ወዲያውኑ ከ2 ወራት በኋላ ደግሞ ወደ ህንድ እንድትቀላቀል እንፈልጋለን የሚል መረጃ ሰጡ። በእርግጥ ህንድ ከፓኪስታን እየተነሱ የሚያጠቋትን ታጣቂዎች እንድትመክትላቸው ካሽሚር በወቅቱ አስባ ያደረገችው እንደሆነ ይነገራል። ጦርነቱ ሲቀሰቀስ ህንድ ጉዳዩን ወደ መንግስታቱ ድርጅት ለመውሰድ ሞክራለች። የመንግስታቱ ድርጅትም የሄደበት ርቀት ባለመሳካቱ ጦርነቱ ቀጥሎ በ1949 ህንድና ፓኪስታን የተኩስ አቁም ስምምነት ላይ ደርሰዋል። ካሽሚር 2 ሆነች፣ የህንዷ ካሽሚርና የፓኪስታኗ ካሽሚር። ለዚህም ነው እስከ ዛሬ ድረስ የመፋለሚያ ሜዳቸው እየሆነች የመጣችው። ከ1947 ባሻገር በ1965፣ 1999፣ በ2016 ጭምር እንዲሁም በሌሎች ጊዜያት ግልጽ ጦርነትም ግጭት ውስጥም የገቡ ሀገራት ሆነዋል ህንድና ፓኪስታን። በተለይም ህንድ በምታስተዳድራት ካሽሚር የውስጥ አለመግባባቶች መልካቸውን እየለወጡ መጥተዋል። የናሬንድራ ሞዲ መንግስት በራሷ ህገ መንግስት ባንዲራ ትቆማለች፣ ከመከላከያ የውጭ ጉዳይና የኮሚኒኬሽን ጉዳዮች ውጭ የሚለውን አንቀጽ 370 ለካሽሚር ማንሳታቸው ለ70 ዓመታት የቆየውን የህንዷን ካሽሚር ልዩ ተጠቃሚነት እንዲሁ ውድቅ ማድረጉ ውስብስብ ጉዳዮች ፈጥሮ ነበር። ቢጄፒ 2019 ላይ ነበር ይህን ያደረገው። ለበርካታ ዓመታት በውጥረት ላይ የቆዩት ሀገራቱ በተለይም ከኢንደስ ወንዝ ውሃ ስምምነት የ1960 መውጣቷ ህንድ ነገሩን አሳሳቢ አድርጎታል። ይህንም ተከትሎ ህንድ ጠብታ ውሃ ወደ ፓኪስታን አይወርድም ማለቷ ከኢስላማባድ በኩል ቁጣ ቀስቅሷል። ህንዳውያን ውሃ የማያፈሱ ከሆነ በወንዙ ላይ ደማቸው ይፈሳል የሚል መሆኑ የሌሊቱ ጦርነት ቀድሞውንም እንደሚከሰት ፍንጭ የሰጠ ነበር ለማለት ያስደፍራል።